እርስ በራስ ተጣሉ። መጀመሪያ ወሎና አርሲ ተባብለው የኛ ልጆች፣ ከዛ ይሄኛው የወሎን ይዘውና እንደዚህ የኛ ልጆች ምን ማለት ነው ላይቭ ላይ ከዛ ነፍሱ አይወጣም ወፍራም ነፍስ ነው ያለው ይላል። ገስት ላይ ያሉት ደግሞ ይስቃሉ። አረ ገልብጠ በዚህ ጋር ነው መድኃኒዓለም እንጂ አንድ ደቂቃ ጠብቂ። የኛ ልጆች ስትይ ኢትዮጵያዊዎች ናቸው ማለት ነው። ኢትዮጵያ አንድ ቋንቋ የሚያወሩ ኦሮሞና ኦሮሞ ለዛውም ሌላ እንትን እንደዚህ ከብሔር ከምን ሳይሆን ውሸት ወይኔ ሀቡ ውሸት ቢሆንማ አልቅሼ ራሴን አሞኝ ነው የተውኩት። እዛ ሳውዲ አረቢያ ላይ መንግስት የለም። ለዛውም በረሃ ውስጥ ያለውን እያየሽ ነው። ወፍራም ቪዲዮ የለም ጥቁር ነው። አዎ እንደዛ ነው። ልክ ናት እያሉ ነው ኮመንት ላይ አቡ ይኸውልሽ ያሳዩ ቲክቶክ አይፈቅድም እኮ ላይ ሊሆን አይችልም። ጥቁር ነው ላይ ጥቁር እኮ አይደል? ጨለማ ውስጥ ስለሆነ ላይክ ብዙ እንትን አይታይም። እንዴት ነው ቲክታክ አሁን እንዲደም ምናምን ሲያይ ነው እንጂ ጨለማን ከለላ አድርጎ ታዲያ ጉዳዩ እውነት የውሸት እያስመሰሉ ቢሆንስ እውነት መሆኑን እውነት ነው እንጂ ቆርጠው ይታያል እኮ ሀቡዬ። እንዴት ላሳይሽ እኔ ቲክታክ እንዳይዘጋብኝ። ይኸው አንገት ከተቆረጠ በኋላ ይኸው አየሽ፣ የሰው ልጅ አንገት ከተቆረጠ በኋላ ውሸት ቢሆን በምን እድል ይኸው አንገቱን ከቆረጡት በኋላ ይኸውልሽ ታይሻል። እኔ ቲክታክ እንዳይዘጋብኝ በጣም የሚያስጠላ። በዛ ላይ በረሃ ያሉትን ነው ታውቂያለሽ። ይህ ሰውን ወይ በልቶም ላይሆን ይችላል። በዛ ላይ ልጆች እንደዚህ አሁን በረሃ ላይ የሚሰሩ የሉ እንደዚህ መንገድ ሲሄዱ ምናምን ከመንገድ ላይ ነው በምን ተጣሉ የሚያያዙ ጥጋብ ነው ጥጋብ። በዛ ላይ ሌላ ደግሞ ባሳይሽ በስማን ብለሽ እንደዚህ ወንድ ለወንድ አያይዞ ላይቭ ላይ ምናምን ይዞ ማለት በሌላ ነገር አንዱ እንዲደፍረው አይነት ነገር ሀበሾች ኢትዮጵያውያን ወይኔ ሀቡ አንድ ቋንቋ የሚያወሩ ለመናገር እንኳን በቃ እስኪከብድሽ ማውራት እስኪከብድሽ። ሌላ ዜጋ እንደዚህ አድርጎሽ ቢሆን አሁን ሰው ዝም ያለው በቃ ከዚህ አንዴ ብቻ አይደለም ባይዘው በየአመቱ ጊዜ እየጠበቁ የሆነ የሚገብሩት ግብር አለኝ ምስልኝ አላቸው ምስልኝ እንደዚህ በሰው ነፍስ ማለት ነው። በየጊዜው አሁን የዛሬ አመት ይመስለኛል ሼኮች እንኳን ሳይቀሩ ወጥተው እባካችሁ ብሎ ተበርክኮ ለምነው ነው ያስቆሙት። ይኸው አሁን ደግሞ ጀመራቸው። በቃ ላይክ በየአመቱ የሚገብሩት ነገር ነው መሰለኝ አላውቅም። አንድ አይነት ቋንቋ ነው የሚያወሩት። ስትይ ሲፉዬ ምን አይነት ቋንቋ? ኦሮምኛ ነው እንዴ? ምን ይሆን? ሰይጣን እኮ ነው ማሪ፣ እግዚአብሔርን ሰይጣን ገብቶ እኮ ነው ሀገራችን በአላ። ይሄኛው ማለት እርስ በርስ ጸባቸው በምንድን ነው የጀመረው? ላይክ በሴት ነው ይመጣሉት። በቃ በእርስ በራ አሁን አይደለም ይሄ ነገር በየጊዜው ነው። በቃ በየጊዜው እንትና ኪንግ ነው በሚል ለእንትና ስገድ ለእንትና በቃ ከድሮ መጀመሪያ ላይክ የሆኑ በፊት የሆኑ በጣም እንትን እንደ አሸባሪ እንትን እዚህ ላይ የሚሰዳደቡ ልጆች አሉ። በእነሱ ነው የጀመረው በፊት እነዛ ልጆች። ከዛ ጊዜ በኋላ ወጡ ግማሹ። አሁን አንዱ 17 ዓመት የተፈረደበት አለ። የመጀመሪያ ጊዜ ሳውዲ አረቢያ ላይ ባለፈው 17 ዓመት ተፈርዶበታል አሉ። እንግዲህ ዝም በይ አልልም። ጂጂ ማርያምን በጣም ተቃጥያለሁ። የምሬን እኔ ያልገባኝ ነገር አሁን ለምን ለህግ አመለክ ህግ የታውቃቸዋል ሳውዲ ያሉት ማለት ነው። አሁን ለዚህ ልጅ ነፍስ ማንም ለህግ አያመለክትም። አራጁ
ማንም አያመለክትም። ምን ገዝት ላይ ቁጭ ብሎ አይደለ እንዴ? ማን ያመለክታል? ማለት ፊቱ የሚታይ ከሆነ እኛ ማመልከት አንችልም ለህግ። ህግ የታውቃቸዋል። በረሃ ውስጥ ናቸው እኮ እነዚህ ሰዎች። አሁን ህግ አያውቃቸው። እየገቡት በባህር ነው የሚወጡት፣ በዛ ነው ኤምባሲ ያውቃል ጉዳይ። እኔ አላውቅም። ኤምባሲ እንግዲህ መቼስ ኤምባሲም ሆነ ማንም ቢሆን ይህን ቲክታክ ፕላትፎርም የማይጠቀም የለም። ቢያዩ መቼስ ራቢስ እኔ ኢትዮጵያ ነው ያለሁት ውዴ። ማን አባቱ ነው የሚያጠቃኝ? የምሬን ነው ስልሽ፣ በቃ እነኚህ የሚሞቱት ልጆች እኔ ብችል በራሴ ይሄን ነገር ማስቆም ብችል ራሴን ሰውቼ እንኳን አስቆማለሁ። አንድ አይደለም ይሄ ነገር። በቃ በየአመቱ ሰው ወጥቶ እግዚኦ ብሎ ለምኖ ምን ብሎ እንትን ይላል። ከዛ በኋላ በቃ አመቱን ጠብቆ ደግሞ ይመጣሉ። ኑ አረፍሰኔ ምን አረበ ከባድ ስለሆነ ነው። እሺ በቃ አይ ችግር የለውም። እሺ ያ ይሄ ነገርማ የሆነ ነገር እኔ አላውቅም። በጣም ያሳዝናል። የሰው ነፍስ ረከሰ። በጣም ያሳዝናል። በጣም እግዚአብሔር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንደምን አላችሁ? እኔ ያለው አልሐምዱሊላህ። እንግዲህ መግቢያ ላይ አስገብቼላችኋለሁ። ወላሂ ለዓዚም ነው የምላችሁ። ትናንትና እንቅልፍ ሳይወስደኝ ነው ያደረው ማለት ነው። ሙሉ ቀን ራሱ ሲሰቀጥጠኝ ነው ያደረው። እንግዲህ ወንድማማቾች የአርሲ ኦሮሞ የወሎ ኦሮሞውን ነው ለዛውም ላይቭ ላይ እንደዚህ አድርጎ በቢላዋ ያረደው ማለት ነው። በዚህ ጊዜ ከሰው ህይወት ይልቅ የእንስሳ ህይወት ነው እያሳሰበን ያለው። የሰው ልጅ እንስሳን እንኳ ሲያርድ እንዴት ይሳቀቃል? እንዴት ይሆናል? አስቡት። እኔ እነዚህ የተራረዱት አይደሉም፣ በጣም ያሳዘኑኝ። እዚህ ጋር ቁጭ ብለው እዚህ ጋር ገስት ቲክቶክ ቁጭ ብለው የሚስቁት ጎበዝ የሚሉት ማለት ነው። ሟች እባክህ ኡመር ወንድሜ እባክህን ተወኝ፣ ለእናቴ አንድ ነኝ እያለው በለው ግደለው ረደው እያሉ እዚህ ጋር ቁጭ ብለው አሳረዱት ማለት ነው። አስባችሁታል? ምን ያክል የጭካኔ ጥግ! በህይወት ያለን ሰው እጁን ወደ ኋላ አስሮ አይኑ እያየ ቢላዋ አምጥተው ልክ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህም ብቻ አይደለም፣ ምን እንደሚያደርጉ ታውቃላችሁ? ወንድና ወንድ አንድ ቤት አስገብተው ወንድና ወንድ የባለጌ ነገር እንዲያደርጉ በግዴታ ማለት ነው። በግዴታ ይህ ብቻ ይገርማችኋል። ወንዶች እያሉ ወንዶቹ እያስፈራሩት ወንዱ ልጅ ሴቷ በፈጋራው በእንጨቱ ባለጌ ነገር እንድታደርገው እያስገደዱ ነው አሁን ላይ ማለት ነው። እነዚህ የት ነው የሚኖሩት? በረሃ ላይ፣ ድንበር ላይ ይሁን መግቢያ ላይ ይሁን የት አካባቢ ይሆን አይደለም። ግን የደረስንበት የጭካኔ ጥግ በቃ አሁን ላይ ቂያማ የሚቆምበት ሰዓት ደርሷል። እኔ ዋለ ራሴን ያልኩት ወላሂ ለአዚም ቂያማ ቆመ በቃ። እንዴ ሰው እንደዚህ በአደባባይ ግደለው እረደው እየተባለ እንዴ! እንስሳ ሲታረድ እኮ እኔ የማውቀው ስቲል እስካሁን ድረስ እንስሳ ራሱ ሲታረድ ፈርተን ወደ ቤት ነው የምንገባው አይደለም። ማረድ ብቻ አይደለም፣ እንደዚህ ማረድ ብቻ አይደለም። ካረዱት በኋላ ደሙን እንደዚህ ነው እንደዚህ በእጃቸው እንዲህ እያደረጉ እንትን ሲሉበት፣ ከዛ ደግሞ ቆራርጬ ጉበትህን እንደዚህ በእንትን እያደረግኩ እበለዋለሁ ነው ያለው ማለት ነው። አስቡት ምን ያክል። እኔ ጭካኔም አልለውም እንስሳም ናቸው አልለውም፣ ብቻ እኔ እንጃ ምን እንደምልም አላውቅም። እናንተ ስም ስጡት። የኛ ወንጀል መብዛት፣ የኛ የወንጀላችን ጥርቅም፣ የኛ የኃጢአታችን ጥርቅም ዝናብ እንኳ ለቤተሰቦቻችን እየዘነበላቸው አይደለም።
ያስባችሁታል። ዝናብ ለቤተሰቦቻችን እየዘነበላቸው አይደለም። ያመጡት ቢላ የሆነ ትልቅ ጀገራ የሚያክል ቢላዋ፣ ሰይፍ የሚያክል ቢላዋ ነው ያመጡት። በዛ የሰውን ልጅ ከነ ህይወቱ አቅርበው አሁን ልናርድህ ነው ብለው ሲያርዱት ምን ያክል ነው? አዑዙ ቢላሂ ሚነ ሸይጣን ረጂም። ወላሂ ልዓዚም እንዴት እኔ እንጃ። ህግ አይባል የት ነው የሚኖሩት እነዚህ ሰዎች? እንዴት ተደርገው ነው ህግ የሚይዛቸው? በየት አግኝተው ነው? ስለዚህ የኢትዮጵያ ህዝብ በአንድ እግር ቆሞ እነዚህ ሰዎች መወገድ አለባቸው። ለራሳቸው ዜጋ ያልሆኑ ለራሳቸው እንትን ያላሉ ለሌላውማ አስቡት። ኦሮሞውን ገደለው ማለት ሌላ ዜጋ ቢያገኙ ያለምንም ርህራሄ ነው በአንድ ጊዜ ሸካ አድርገው የሚጥሉት ማለት ነው። አስባችሁታል? ከነ ህይወቱ አቅርበው በዛ ላይ በጭካኔ ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ሰሞኑን እየተሰማ ያለው እየተካሄደ ያለው እያየን ያለ ነው በጣም እንቅልፍ የሚነሳ የሚዘገንን ነው። አላህ ታዲያ እንዴት ነው የሚታረቀን? ወላሂ ልዓዚም እንዴት ነው ዝናብ የሚዘንበው? እንደዚህ እየተለመነ ለእናቴ አንድ ነኝ እያለው ምን አለ በሽጉጥ ምን አለ በጩቤ የሆነ ቦታ ውግት አድርገው ቢያሳርፉት። እንደዚህ እየገዘገዙ እንደ ከብት አው በለው እረደው ግደለው። የከብትነት ጥግ ማለት ነው እዚህ ጋር ተሰብስበው። ብቻ በጣም እኔ እንጃ ፈራሁኝ። አሁን ላይ በጣም ነው የፈራሁት ወላሂ ልዓዚም ከምላችሁ በላይ። ማንንም አምናችሁ ወደ የት የማትንቀሳቀሱም፣ ማንንም ሰውን ተከትላችሁ ወደ የት መሄድ አትችሉም። የሆነ ቪዲዮ በአረበኛ ተለቋል ማለት ነው። ያንን ቪዲዮ የሰሙ አረቦች ኦሮሞ ናችሁ እያሉ እየጠየቁ ነው። ጥጋበኛ በጠገበ ሰዓት የራበው ደሃው ማህበረሰብ ሰርቶ እንዳያገኝ ሰርቶ ራሱን እንዳይለውጥ ነው ያደረጉት። ከማረዳቸው የተነሳ ደግሞ እንደዚህ ቀጥቅጬ ነው ጉበትህን ቀጥቅጬ ነው የምበላ፣ በራሱ ደም እንደዚህ እንደ ውሃ ቦጭ እያደረጉ እየተጫወቱበት። ምን ያክል የእንስሳነት የአስተሳሰብ ዝግጠት ያለባቸው ናቸው። ኢና ሊላሂ። ቤተሰቦቼ ከእንደዚህ አይነት ጭካኔ አላህ ይጠብቃችሁ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ሼር አድርጉት፣ ላይክ እያደረጋችሁ ጀምሮ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።